ሰላም ጤና ይስጥልን የዩቲዩብ ቤተሰቦቻችን፣ በዛሬው ቪዲዮ ስለ ኬሞቴራፒ ማወቅ የሚገቡንን አንዳንድ ነጥቦች እናያለን። ኬሞቴራፒ በፍጥነት የሚከፋፈሉ የካንሰር ሴሎችን ለመግደል ወይም እድገታቸውን የሚገቱ መድኃኒቶችን መጠቀም ነው። በካንሰር ታካሚዎች ላይ ኬሞቴራፒ ጥቅም ላይ ሊውል የሚችሉባቸው ሁኔታዎች አሉ። የመጀመሪያው ካንሰርን ለማዳን ኬሞቴራፒ እንደ ዋነኛ የሕክምና አማራጭ ሆኖ ሊያገለግል ይችላል። ሌላው ደግሞ ከሌሎች ሕክምናዎች በኋላ የተደበቁ የካንሰር ሴሎችን ለመግደል ኬሞቴራፒን ልንጠቀመው እንችላለን። ለምሳሌ ከቀዶ ሕክምና በኋላ ሰውነት ውስጥ ሊቀሩ የሚችሉ የካንሰር ሴሎችን ለማጥፋት ኬሞቴራፒን ልንጠቀም እንችላለን። ይህም አጁቫንት ቴራፒ እንለዋለን። ሶስተኛው ደግሞ ታካሚውን ለሌሎች ሕክምናዎች ለማዘጋጀት ኬሞቴራፒን ቀድመን ልንጠቀም እንችላለን። ይህም ኒው አጁቫንት ቴራፒ እንለዋለን። አራተኛው ደግሞ የህመም ስሜቱን ወይም ምልክቱን ለመቀነስ ኬሞቴራፒን ልንጠቀም እንችላለን። ይህም ፓሊቲቭ ኬሞቴራፒ ይባላል። ኬሞቴራፒን ከካንሰር ውጭ ላሉ የጤና ሁኔታዎች ልንጠቀም እንችላለን። የመጀመሪያው ለአጥንት መቅኒ በሽታ ሕክምና ከማድረጋችን በፊት ኬሞቴራፒን በመጠቀም ታካሚውን ለቦን ማሮ ትራንስፕላንት ወይም የአጥንት መቅኒ ንቅለ ተከላ ለማዘጋጀት ኬሞቴራፒን ልንጠቀም እንችላለን። ሌላው ደግሞ እንደ ኤስኤልኢ ወይም ሌሎች አውቶ ኢሚዩን ባሉ በሽታዎች ወቅት የሰውነታችን የበሽታ መከላከያ ስርዓት የገዛ አካላችንን ያጠቃል። በዚህ ጊዜ ኬሞቴራፒ ይህንን ጥቃት ለማዳከም ልንጠቀም እንችላለን። የኬሞቴራፒ ሕክምና ያለማቋረጥ ሊሰጥ ይችላል ወይም ታካሚው እንዲያገግም ለማድረግ በሕክምናው ጊዜያት እና በእረፍት ጊዜያት መካከል እየተቀያየረ በዙር ሊሰጥ ይችላል። ኬሞቴራፒ በዙር ወይም በሳይክል እንዲሰጥ የሚደረግበት ምክንያት አንደኛ ጤናማ ሴሎች እንዲያገግሙ ጊዜ ለመስጠት፣ ሁለተኛ የጎንዮሽ ጉዳቱን ለመቀነስ ጊዜ ለመስጠት፣ ሶስተኛ የሕክምናውን ውጤታማነት ለመጨመር ሲባል በሳይክል ወይም በዙር ሊሰጥ ይችላል። ኬሞቴራፒ የሚወስዱ ታካሚዎች ለምን ፀጉራቸውን የሚላጩ ይመስሎታል? ከኬሞቴራፒ ሕክምና የጎንዮሽ ጉዳት አንዱ ፀጉር እንዲነቃቀል ማድረግ ነው። ስለዚህ አስቀድሞ ፀጉርን መላጨት ሂደቱን በራስ ቁጥጥር ስር ማድረግ ስለሆነ ስነ ልቦናዊ ጫናን ይቀንሳል። ሌላው ደግሞ አስቀድሞ ፀጉርን መላጨት ታካሚው ከአዲሱ ገጽታው ጋር ቶሎ እንዲላመድ ይረዳዋል። በተጨማሪም ፀጉርን መላጨት ሻርፖችን ወይም ባርኔጣዎችን በተመቻቸ ሁኔታ እንዲጠቀሙ ይረዳቸዋል። ከኬሞቴራፒ ሕክምና መጠናቀቅ በኋላ ፀጉር ከ3 እስከ 6 ወራት ባሉት ጊዜያት ውስጥ መብቀል ይጀምራል። በዚህ ጉዳይ ጥያቄ ካለዎት ኮሜንት ሴክሽን ላይ ያሳውቁን። የዊኬር አፕሊኬሽንን ከፕሌይ ስቶር በማውረድ ሐኪሞችን ያማክሩ። ቸርን ሰንብት።